ሰላም ይብዛላችሁ በጌታ የተወዳችሁ የእግዚአብሔር ቤተሰቦች፣ ወንድማችሁ አገልጋይ በረከት ነኝ። ዛሬ በጌታ በኢየሱስ ክርስቶስ በወላይታ ሶዶ ዙሪያ ላይ ያለው ብዙዎች መፈታት ነው። ዛሬ ግን አንድ ነገር እላለሁ በጌታ በኢየሱስ መጽሐፍ ሲናገር ማቴዎስ ወንጌል ምዕራፍ 8 ላይ የእግዚአብሔር ቃል እንዲህ ብሎ ይጀምራል። ጌታ ኢየሱስ ክርስቶስ ከተራራ እየወረደ ያለ አንድ ለምጻም ወደ እርሱ እንደመጣ መጽሐፍ ይናገራል። ይህ ለምጻም ወደ ኢየሱስ መጥቶ አንድ ነገር ነው የጠየቀው። ለምጻሙ መጠየቅ ውስጥ ሁለት ነገር አለ አንድ ጥያቄ እና የመጀመሪያው ብትወደኛለና ልታነጻኝ ትችላለህ ነው ያለውና ትወደኛለህ ወይ ብሎ ነው የጠየቀው። ፍቅር የተነፈገ ለምጻም በኦሪት ሕግ እንደምናውቀው በሙሴ በኦሪት ሕግ አሰራር በጣም እጅግ ከባድ ነው። ካህኑ ለምጽ የተገኘበትን ሰው ቼክ ካደረገ በኋላ ከእስራኤል ጉባኤ ወይም ማህበር ይለያል። ለኃጢአቱ መስዋዕት ወይም መባ የሚሆን እስኪያቀርብ ድረስ ከሕዝብ ጋር አይገናኝም። ከከተማ ውጪ ነው የሚኖረው። ነገር ግን ይህ ለምጻም ወደ ኢየሱስ መጥተው የጠየቀው የመጀመሪያ ትወደኛለህ ወይ ነው ያለው። ሁለተኛ ብትወደኝ ደግሞ ልታነጻኝ ትችላለህ አለ። ኢየሱስ ክርስቶስም አቅፎት ወድሃለሁ፣ አዎ ንጻ ነው ያለው። ወዲያውኑ ለምጹ ከላዩ ላይ ተራገፈ። የሚገርማችሁ ኢየሱስ እንደዚህ አለ። ሙሴ በመጽሐፍ ላይ እንደተጻፈ ለካህናት ለማንም ይህን ነገር አትንገር በመጀመሪያ ካለ ሙሴ ለካህናት በሕጉ ላይ እንዳስቀመጠው ራስን አሳይ መባም አቀርባል። ምክንያቱም ስለ ኃጢአት መስዋዕት የሚቀርብ መባ ነው። ምክንያቱም ከኃጢአት የነጻ ሰው ለማመስገን በእግዚአብሔር ፊት ላይ ይቀርባል። ስለዚህ ነው ይሄ ለምጽ ያለ ሰው ፍቅር አንደኛ ከሰው የተነፈገ ብቻውን ከማህበር የተለየ ብቻውን የሚኖር ሰው እና ኢየሱስን መጥቶ ትወደኛለህ አለ። ኢየሱስ ለዚህ ነው መጽሐፍ ሲናገር አንድያ ልጁን አሳልፎ እስኪሰጥ ዓለምን እንዲወድ ዓለም ስለ በዓለም የሚኖረውን የሰው ስለ ሰው ልጅ ነው የተወደድነው። መወደድ እግዚአብሔር ልጁን በኩርን እስከመስጠት እና ሙሴ በኦሪት ሕግ እንዳዘዘው መሰረት ስለ ኃጢአት የሚቀርብ መባ ነው እና ብዙዎች ኃጢአተኞች ወደሚገቡበት በር አለ። ከሕዝቡ ጉባኤ ተለይተው መስዋዕት ይዘው የሚቀርቡ ይሄ ሰው ግን ኢየሱስ እንደተናገረ ወዲያውኑ ከነጻ በኋላ ለካህናቶች ሊያሳይ ሲመጣ ለምጽ ያለበት ሰው ነው። ኢየሱስ በቃል ብቻ ነው የፈወሰው። ምክንያቱም የኢየሱስ ስም ራሱ መድኃኒት ስለሆነ አዳኝ ስለሆነ ንጻ አለው ይላል። ወዲያውኑ ነጻ ይላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ስለዚህ ኢየሱስ ፈውሶት ሂድና አሳይ መባህንም አቅርብ ለካህናት እንዳለ እኔ ዛሬ አንድ ነገር አለ። የሚወዳችሁ ኢየሱስ ዛሬ ሪስ ባላስያዛችሁት ጉዳይ ላይ ነገሮቻችሁን ለመፈወስ ይመጣል። ስለዚህ ነገሮቻችሁ ከዚህ ሰዓት ጀምሮ እግዚአብሔር በልጁ በክርስቶስ ኢየሱስ ስለወደደ ወደ ራሱ ስላቀረባችሁ በኢየሱስ የምታምኑ ሁላችሁ መዳንን አግኝታችኋል። ለሰውነታችሁ ለነፍሳችሁ ፈውስ ሆኗል። ለስጋችሁ ለሕይወታችሁ ፈውስ ሆኗል። ስለዚህ የሚያስጨንቃችሁ የትኛው ዛሬ ከእናንተ ተራገፈ። በኢየሱስ ስም ተባረኩ። ወዳችኋለሁ። ሻሎም። መልካም ቀን